እኔ ምላችሁ ዛሬ ደግሞ ይዤላችሁ የመጣሁት በተለይ ከመዳም ቤቱ ናችሁ ቁማችሁ ለምትውሉ ቡና አንድ ማንኪያ ቡና እኔ ባይዘው ቡና የምጠቀመው የሐበሻ ነው። ከዛ ሌሙን ውሃ ያለው ቢሆን ይመረጣል ማለት ነው። ከዛ እንደዚህ አርጌ ይሄ ነገር ህንዶች ሲያረጉት አይቼ ነው። ይሄ ማለት ነው ህንዶች በጣም ይጠቀሙታል። ለፊትም ይሆናል። የካስተር ኦይል ለራል ከፈታለ የካስተር ኦይል ነው ግን እንዴ ያለ በአላህ ከችግር ማሌና እንትን ይሄ ማጁን እኔ ማጁን የምጠቀመው ባይዘወይ የእንትን ነው ምንድነው ይባለው በአላህ የክሰል እንትን ነው የምጠቀመው። እንደዚህ ታረጉና ሶስቱን በደንብ አድርጋችሁ ትመቱታላችሁ። በደንብ አድርጋችሁ ትመቱትና ከዛ እግራችሁን ለብ ባለ ውሃ በተለይ እንደዚህ ቁማችሁ ለምትውሉ እግራችሁን ለሚያማችሁ ለብ ባለ ውሃ ገባችሁ? ለብ ባለ ውሃ እና በጨው ብትዘፈዝፉት በጣም የተመረጠ ነው። የኮኮናት ዘይት መጠቀም ትችላላችሁ። እኔ ግን ትንሽ ይሄን መሞከር ስለፈለኩ ነው። አንድ ማንኪያ አረጋለሁ። ይሄ የካስተር ኦይል ማለት ነው። የካስተር ኦይል ለፊት ይሆናል፣ ለምን ይሆናል፣ ለተለያየ ነገር ይሆናል። እዚህ ሀገር የሚሸጠው እዚህ ካናዳ ያላችሁ ህንዶች ሱቅ ጋር ያመጣሁት ይሄን ጠቀማለሁ። በኮኮናት ፋንታ ነው ይሄን የምጠቀመው። ከዛ እንደዚህ አርጌ ምትታረገውና በደንብ መታዋለሁ። ገባችሁ? በደንብ መታውና ሽታው ራሱ እንዴት አባቱ እንደሚያምር ማለት ነው። የካስተር ኦይል ነው የሚሸተው። እንደዚህ አርጌ ምን አረጋለሁ መሰላችሁ? እግሬን በደንብ አድርጌ በዚህ ስክራብ አርገዋለሁ ወይም አሸዋለሁ። ገባችሁ? በደንብ አርጌ አሸዋለሁ፣ ትሪት አርገዋለሁ እግሬን። ለምን እግራችን ማለት የሰውነታችን አካል ነው። ገባችሁ? ከሁሉ ይሄን ሁሉ ሰውነታችን የሚሸከመው እግራችን ነው። ስለዚህ በደንብ አርጌ ስክራብ አርጌ በደንብ ሽት አርጌ በደንብ ሜሳጅ አረገውና ከዛ መጨረሻ ላይ ግሊሰሪ እቀባና ወይም ያላችሁን ቅባት ወይም ደግሞ ያላችሁን ነገር ታረጉና ከዛ እንታረጋላችሁ እሽግ ታረጉታላችሁ። እግራችሁ ለሚያማችሁ፣ ለሚጠዘጥዛችሁ፣ ምን ለሚላችሁ በተለይ መዳም ቤት ቁማችሁ ለምትውሉ በጣም ፍጹም መፍትሄ ነው ይዤላችሁ የመጣሁት። አሁን እግሬን እያሸው አሳያችኋለሁ። እናንተ ግን ሰብስክራይብ አትርሱ። እሺ ላሳያችሁ። ይታያችኋል አይደለ? ይሄኛው ያሸውት ነው፣ ይሄኛው አላሸውትም። አሁን ልዩነቱን ላሳያችሁ ነው። ይሄው እንደዚህ አርጌ ይሄው እንዴት ፏ እንደምትሉ በተለይ ከመዳምዬ ቤት ቁማችሁ ለምትሉ ምግብ የምትሰሩ እንደዚህ እግራችሁን የሚያቃጥላችሁ እንዴት መድኃኒት እንደሆነ እንዳትጠይቁ። ይሄው እንደዚህ ካረጋችሁ በኋላ ደግሞ ከፈለጋችሁ በጨውም እንትን ማለት ትችላላችሁ። ሙቅ ውሃና ጨው አርጋችሁ የተወሰነ ደቂቃ መዘፍዘፍ ትችላላችሁ። ግን እኔ የምመክራችሁ ግን ምሳሌ አሁን ከተለያየ እንትን ቤት አይታችሁ ከሆነ እንደዚህ እግራቸውን መዳሞች ይሰሩ የለ እነሱ እንደዚህ አድርገው ስክራብ አድርገው በደንብ እንትን ካሉ በኋላ ታጥቦ ነው የሚወጡት ማለት ነው። ለምን ይሄ እዚህ ውስጥ ከቡናው ከምኑ ከማጁኑ ጋር ያለው ንጥረ ነገር ወደ ሰውነታቸው ውስጥ እንዲገባ ማለት ነው። ገባችሁ? አሁን ሚስጥሩ ይሄው እንደዚህ አድርጋችሁ በደንብ ሜሳጅ ግን አድርጉ። አሁን ብዙዎቹ ሜሳጅ አታረጉም፣ የሜሳጅን ጥቅም አታውቁም። ገባችሁ? ከየትኛውም ቦታ ሜሳጅ ስታረጉ ደማችሁ ይዘዋወራል። ለደማችሁ ዝውውር በጣም አሪፍ ነው። ወላሂ ደማችሁ ይዘዋወራል። ገባችሁ? ደማችሁ እንትን ይላል ማለት ነው፣ ይንቀሳቀሳል። እንደዚህ ሰውነታችሁ እንትን ይላል፣ አሪፍ ይሆናል።
እንደዚህ አድርጋችሁ በደንብ እሽት ታረጉትና ከዛ በሌሙን ከፈለጋችሁ እንደዚህ ማረግ ትችላላችሁ። ሎሚ ቫይታሚን ሲ ነው ባይዘው ወይ ማታውቁ ካላችሁ የሌሙን ጥቅም ለብዙ ነገር ይሆናል። ለብዙ እግራችሁን ለሚያቃጥላችሁ ሰውነታችሁን እንትን ለሚላችሁ የሌሙን ጥቅም በጣም አሪፍ ነው። ብዙ ነገር አለው። እንደዚህ አድርጋችሁ እንደዚህ ያረጋችሁ ሰውነታችሁን እሽት ማረግ ትችላላችሁ። እህት ወንድሞቼ በተለይ መዳም ቤት ቆማችሁ የምትውሉ እህቶቼ ራሳችሁን ትሪት አድርጉ። ግዴታ እንደ መዳሞቻችን እንሁን ማለት አይጠበቅብንም። እንደዚህ አድርገን ራሳችንን ባገኘነው ነገር ከቤት ባለ ነገር ትሪት ማድረግ እንችላለን። ለምን አሁን ብዙ እህቶች መዳሜ እንደዚህ ያርግሽ እኔ እንደዚህ አላረግም የሚሉ ሰዎች አሉ። ላላላላ ራሳችሁ ከቤት በሚገኝ ነገር እንደዚህ አድርጋችሁ ሰውነታችሁን ፏ ማረግ ትችላላችሁ። ይሄው ሰውነታችሁን ይሄው እንደዚህ አድርጋችሁ ሜሳጅ እሽት ታረጉታላችሁ። ሰውነታችሁ ምን ያክል ሰላም እንደምታገኙ ብታቁ ኖሮ መታችሁ ታመሰግኑኛላችሁ በእርግጠኝነት። በተለይ እንደዚህ ቆማችሁ ለምትሉ እግራችሁን ለሚያማችሁ ለሚቀዘጥዛችሁ እንደዚህ አርጋችሁ ሞክሩት። ታጥቤ ልምጣ። እኔ ምላችሁ እንግዲህ ይኸው በዚህ መልኩ እግሬን እዩት። እንግዲህ እንዴት አርጌ ፏ እንደማርግ በመጀመሪያ አንድ እግሬን ነው ማሳያችሁ ማለት ነው። እሱንም እንዴት አርጌ ነው ማሻው መሰላችሁ? ቅድም በሰራ ነው ስክራብ መጀመሪያ እንትን በሉ በሙቅ ውሃ ለብ ባለ ውሃ ታጠቡ። ከዛ እንደዚህ ታረጉና በደንብ አድርጋችሁ እሽት ታረጉታላችሁ። ይሄው በተለይ ቆማችሁ ለምትውሉ መዳም ቤት ሆናችሁ ቆማችሁ ለምትውሉ ገባችሁ? ቆማችሁ ለምትውሉ እንደዚህ ምግብ ቤት ምናምን ለምትሰሩ ቆማችሁ የምትውሉ አሉ አይደለ? ቢያንስ 10 ሰዓት 11 ሰዓት 12 ሰዓት ቆማችሁ አብዛኛው ያው መዳም ቤት ቆመው ነው የሚውሉት። እንደዚህ አድርጋችሁ በደንብ ሜሳጅ የደም ዝውውራችሁ እንትን እንዲንቀሳቀስ እንደዚህ አድርጋችሁ ሰውነታችሁን እሽት አድርጋችሁ ሜሳጅ አትርሱ። ችግሩ ሜሳጅ አታረጉም። እኔ አብዛኞቻችሁ በውስጥ የምትጠይቁኝ አላችሁ ሜሳጅ አታረጉም። ሜሳጅ ለሰው ልጅ ለደም ዝውውራችን ለምናችን በጣም አሪፍ ነው። ይሄው እንደዚህ አድርጋችሁ እኔ እናንተን ለማሳየት ያክል ነው እንጂ ከካሜራ ጀርባ እንዴት አርጌ እንደማሸው ራሴን ትሪት ማረግ አውቀዋለሁ። አያችሁ? ይሄው እግሬን እዩት። የሁለት ዓለም ሰው ነው የምትሆኑ። ይሄ ያልተቀባው ነው፣ ይሄ የተቀባው ነው። እዩት እንዴት አርጋ እግራችሁን እንደሚያጠራው አያችሁ? እንድታዩ ብዬ ነው። እኔ ለእናንተ ማልሆነው የለኝ። እንደዚህ አድርጋችሁ በደንብ ሜሳጅ ታረጉትና ይሄው በደንብ አርጋችሁ እንትን በሉት። አያችሁ እግሬ እንዴት ፏ እንዳለ። አሁን እኔ ልስልስ ብሏል እግሬ። ከዛ በግሊሰሪ ቀባውና ካልስ ለብሳለሁ ማለት ነው እግሬ